ስምሽን ከየት እንደመጣሽ እግዚአብሔር ምን እንዳደረገ ለዚህ ጉባኤስ? ስሜ ሂሩት እባላለሁ። ከቴፒ ነው መጣሁት። እዚህ ነው መሰራ አብነት ማለት ነው። ግን እግዚአብሔር የሰራልኝን ማውራት አልችልም። በጣም ይከብደኛል። አጨብጩ ለጌታ ክብር። ከዚህ በላይ እዚህ መጥቼ ህይወቴ በቃ ሁሉ ነገር ከተበላሸ በኋላ እዚህ ቸርች መጣሁ ማለት ነው። ከዚህ ቸርች አንተ አቁመህ ያገለገልከኝ አንደኛ ማለት ነው። ማዘርታማ በጣም ጭንቀት ውስጥ ነበረች። እግዚአብሔር ሆይ ምን ላድርግ? እናቴ ብቻ ናት ያለችኝ። እሷ ከሞተችም በቃ ህይወቴ ነው የሚበላሸው ብዬ ልታነቅ ወይ መርዝ ልጠጣ ብዬ በጭንቀት መጥቼ እዚህ መሃል ላይ ቆሜ ተቀምጬ ቃል እየሰማሁ እንባ ብቻ ነው የምወጥረኝ። አቁመህ እናቴ አትሞትም በህይወት ትኖራለች ምናምን ብለህ አገለገልከኝ። እሺ ብዬ ተቀበልኩ። እናቴ ዳነች። ከዛ ፋዘር ደግሞ በቴፕ እናቴ ዳነቻው ሰላም ሆነች። ሰላም ናት። ጉባኤ ለጌታ ክብር አታመጡም? ምን ነበር የሚያማት? እግሯ ቀኛም እጇም እንደዛ በቃ አይነቃነቅም። አንድ ከተነሳ ማለት ነው። የሷ እናትም አንድ እግርና አንድ እጇን ብቻ ይዞ በሁለት ቀን ውስጥ ነው የሞተችው። በሁለት ቀን ውስጥ በሁለት ቀን በቃ እኛ እንኳን ሄደን ታማ አላየንም። በአንድ እጇ ቀኝ ያዘ እግሯን ያዘ በቃ ሞተች። ምንም ልክ እናትም በእንደዛ አይነት በሽታ ተያዘች። አዎ በዘራችሁ ያላችሁ መንፈስ አለም ላም ብላ አገለገልክ። በቃ እናቴም ትሞታለች ብዬ ሁሌ በቃ አዲስ አበባ ስሰራ ጭንቀቴ እናቴ ጋር ነው። እኔም እዚህ ህይወቴ ተስተካክሎ አይደለም የምኖረው። ከቤት ስወጣም እንደዛ ጭንቀት ይዞኝ ነው ወጣሁት። እግዚአብሔር ምን ያቅታል? ወይ አንተን አገልግሎ አባቴ ወይ የሰውን ንብረት ብበላ? አዎ እኛስ ምን አድርገህን ነው እንደዚህ የምታሰቃየን ብዬ በቃ አገልግሎትን ትቼ አዲስ አበባ ያለው እዚህ ቸርች ስመጣ እግዚአብሔር ምስክሬ ነው። ሁሉ ነገር ከስር ስልኬ ተሰርቆ 2 ወር ደሞዝ ተበልቼ አውቶቡስ ተራ 21 ቀን ከቤት ብር የገባ ነበረ። አልጋ ይዤ ያለሁት እዚህ ቸርች መጣሁ። ተገለገለልኝ። ዘይት አስጸልዬ ወሰድኩ። ከዚህ ፋዘርን ቤት ሽጦ ንብረት ሽጦ ከያለበት ንብረት ቦታ ወጥቶ ተሰቃይቶ ነበር ያለው። አገልጋይ እኛ ቤት ገብቶ አላገለገለ ሰው የለም። በቃ እሳት ወርዶ አገለገለ የሚባል አገልጋይ አገልግሏል። እግዚአብሔር ምስክሬ ነው። እዚህ ቸርች እንደገባው ነው የኛ ቤት ስቅ አረ ለጌታ ክብር ጉባኤ ባክ እዚህ ቤት እንደገባሽ በቃ እኛ ቤት ተቀየረ። በሽታ ችግር ወጣ የሚባለው በቃ ያለ ጭንቀት አደርኩ የሚባለው እዚህ ቸርች እኔ አቁመኝ ማገልገልን አልፈልግም። እዚህ መጥቼ አንድ ጊዜ ተቀመጥኩ። ፓስፖርትም በቃ ሁሌ ፓስፖርት አወጣለሁ እላለሁ። መታወቂያሽ ተበላሽቷል፣ ዶክመንትሽ ተበላሽቷል ተብሎ ነው የሚመለሰው። እዚህ ቸርች ገባው። በቃ ፋዘርን ቤት ሽጦ የወጣ ፋዘር ከዚህ ቸርች ዘይት አጸደ የላኩት በጓደኛዬ ማለት ነው። እምነት ስለማትይዝ ዘይቱን እንደቀላል ወስዳ ጣለች ማለት ነው። ለእናቴ ሳታደርስ ማለት ነው። እዚህ ቸርች ስራት ይቼ መጥቼ አጸልዬ ይሄን ውሰጂ አንዱ የኔ ነው አንዱ ለአባቴ ነው ብዬ ልኬላት ተወች። ካንቺ ጋር ጓደኝነት አበቃ። እሱ ዘይት የቤተሰብን ህይወት እንደሚቀይር ነው አውቄ ላኩት አልኩትና እሷን ክርስቶስ ምስክሬ ነው። ስልኬም ልብሰም ብርም እሷ ጋር ነበረ። ተውኩት በቃ። ዘይት ግን ትንሽ ግማሽ ነበረች። እሷን እኔ ሲታመምና በቃ ዘይቱን እንደወሰድኩ እጄ ላይ ተቀብቼ ስራ ቦታ ስገባ በቃ መናጀሩን እኔ ልንደባደብ ነው የምንደርሰው። ዘይቱን ስለሚቀባ ለምን እንደሆነ መንፈሱና የኔ መንፈስ አይግባባ። በቃ በተቸገርኩበት ሰዓት ብር የለኝም ካልኩት ዘይቱን ብቻ ተቀብቼ ከወጣው ሁሉ ነገር ነው መስተካከለ። ከዛ ዘይት ሳታደርስ ስትቀር በቀደም እግሬን ሰብሬ በክራንች ምናምን ነበር ከስራ ቦታ መውጣ ማለት ነው። አንቺ እግርሽ ተሰብሮ? አዎ በክራንች እንደዚህ ወጣ። ደም ስርሽ ተቆርጧል፣ በቃ ቤተሰብሽ ጋር ተመለሽ ያሉኝ። ዘይቱን ማታ ሲያመኝ የተስፋ አምላክ ሆይ ስራዬን ልያህ ብዬ እቀባለሁ። ጸጥ ብዬ ነው የሚያድረው። እንደዚህ አልጋላ አስሮኝ ነው የሚያሳድሩ ማለት ነው። እግሬን አንቺን እግሬን አንድ ቀኝ ማለት ነው። እቺ ሙሉ ወጣ ነበረ። የተስፋ አምላክ ሆይ አታዋርደኝ። አንድ ቤተሰብ ብጎዳ እንኳን ጦር ሜዳ አልሄድኩም ወይ በሙሉ አካል አልተመለስኩም። በሰው ሀገር አታዋርደኝ ብዬ ጸለይኩ። አባቴ ከክፍለ ሀገር ታመመ። ግሉኮስ ነበር የሚያድረው። ያለው ንብረት ተናዞ ጨረሰ። ሊሞት ከደረሰ በኋላ እማዬ ደወለችና ነይ ያለች። እንዴት ነው በአካል ጎደሎ የሚመጣ ብዬ ለነሱ ነገርኩት፣ ግልጽ ማለት ነው። እማዬም ከዛ ተሰቃየች። ቴፒ ሆስፒታል የሚያውቀው ሰው ካለ ኩላልቱን ያወጣሉ ብለው ማታ ማታ የኢታችን ቤት ወስዶ ያሳድራሉ። ቀን ቀን እዛ ቤት ሆስፒታል ያመጣሉ። ከዛ እማዬ እናንተ ህክምናውን አቁሙ አልኩት። እኔ እውነት የያዝኩት አምላክ ነው። የተስፋ አምላክ ይሰራል። የጋሸን ሰውነት የኔ ሰውነት አረኩ ብዬ ነፍሱ ሳያወራ ሳምንት ምናምን ያደረው የጋሸ ሰውነት ነው የኔ ሰውነት ብዬ ዘይት ተቀባው። ተነስቶ አሁን ያገለገለ ነው። አረ ለጌታ ክብር ጉባኤ ባክ እጅ ከፋታ ልባርካ። ባንተ ምክንያት ቤተሰብ ሁሉ ይድናል ከዚህ በኋላ።
ሞትና ጭንገፋ ከህይወታችሁ ላይ ዛሬ ይነቀላል። እግዚአብሔር ካንቺ ጋር መኖሩ የተነሳ ነገር ሁሉ በኢየሱስ ይቀየራል። አንድ ሰው እኔ እያለሁ ብሎ እስኪ እኛ ቤት ላይ በኢየሱስ ስም ሞት አይሆንም። ያመነ ሰው ተቀብሎ አሜን። አንተ ምን አይነት እምነት ነው ባካችሁ? እኔ የምልሽ አንቺም ክራንቹን ጣልሽ። ክራንቹን በቃ ዘይት ከተቀባው በኋላ ክሩን ፈታሁት ማለት ነው። የታሰረ የታሸገ ነበረ። ክር ታስሮ ነበረ። አዎ ምንም እኮ ወዲቀደ እንደዚህ ብቻ ከተገለበጠ በኋላ ናጥቶ ይወጣ። የተስፋ አምላክ ይሰራል አልኩ። ከዛ ሆስፒታል ትልቅ ሄጄ አለ። እኔ ሆስፒታል አልሄድም አልኩት። ተስፉ ቸርች እንዴትም አድርጌ ሄዳለሁ፣ ስራውን ትቼ ሄዳለሁ። እንደምንድን አውቃለሁ ብዬ መጣውና አፈር ላንተ ሳልነግር ከቸርቹ እንደዚህ ቀባሁት፣ የተሰበረበት ቦታ ማለት ነው። እጀነካውና አፈር ስነካ ቅስቅስ አለኝ፣ እግሬ ሙሉ ማለት ነው። እዛ ጋር ተቀምጬ እዛ ፓራዲካ ሶና አንተ ጌታ ምስክር፣ እኛ ጋር ዳሱ አያምርም፣ ቅባቱ ያምራል። እባክህ ዛሬ አንተ የረገጥከው አንቺ የረገጥሽ ቦታ ሁሉ ለብዙ ሰዎች ፈውስ ይሆንላቸዋል። ሊባርክ ወይ አሁን ትቀባለህ። አንተ ለእናት ለአባት መፍትሄ ትሆናለህ። ዛሬ ትቀበለሽ፣ ለዘር መንዘርሽ መፍትሄ ሰው ትሆኛለሽ። እግርሽ ቀዘቀዘ፣ በቃ እግሬ ቀዘቀዘ። ሲወጣ ደም ስሬ ምናምን ትንሽ መንገድ ከሄድኩ የሚያብጥ እግሬ ተወኝ። ከዛ እማ እግሬ እኮ ዳነ፣ ተስፉ ቸርች ሂጄ ነው አልኩት። ከዛ በኋላ ቤት ጳጉሜ 1 ሲባል እዚህ መጣሁና እየተጸለየ ዘይት አለ እንደ ብዬ የሆነ ዳቁናትን ጠርቼ ስጠይቅ የለም አለኝ። እሺ ብዬ ጸልዬ ወጣሁና ትንሽ ነበረች ዘይት ማለት ነው። ቤት ሄድኩት። አባቴ ማዘርን በቃ ቦታ ምናምን ቴፒ ያለውን 150 ሺህ የሸጠው ቤት 2 ሚሊዮን ምናምን ተለመነ ማለት ነው። እኛ ግን ክርስቶስን 150 ሺህ ነው እኛ የሸጥነው ማለት ነው። በግርግር ሰዓት ማለት ነው። ቴፒን የሚያውቃችሁ ካሉ እኛ ከፋነን ግን የሆነ ዘር የሚፈለጉት ናቸው ተብሎ እኛን አባቴ ከሞትኩት እንኳን ልጆቼ ይትረፉ ብሎ ቤቱን ሽጦ ነው የወጣው ማለት ነው። ከዛ እግዚአብሔር ለካ ፋዘር ሁሌ ሲያገለግል እኔ ራቆቴን ነው መጣሁት፣ ራቆቴን ነው የምሄደው። በምንም ያለም ነገር ቤት ክራይ ላይ ሆኜ ሞትኩ፣ ቤቴ ላይ ሆኜ ሞትኩ፣ ፎቅ ላይ ሆንኩ፣ ምድር ላይ ሆንኩት። ብሞት እንኳን የሰማዩን ብቻ ነው የምፈልገው ነው የሚለው ለኛም ሰብኮ ማለት ነው። ከዛ መጨረሻ ላይ እሱም ዳኔ ዘይት ትንሽ የካንተ ያለችውን ፎቶዬን ብቻ እንደዚህ ቦርሳ ላይ ሁሌ ስወጣ ያቺ ፎቶዋና ያንተ ዘይት ብቻ ነበረች። እቺ ዘይት ማለት ነው። በጣም ታምር እኛ ቤት የሰራችው እቺ ዘይት ናት። አጨብጭቡ ለጌታ ክብር። እሺ ከዛ አስፓልት ፋዘር ዝም ብሎ ቤት የገዛበት ቦታ አስፓልት እንደዚህ የሄደበት ቦታ ቤቱን ዳገት ላይ አይደለም እንደዚህ ያለውን ቤት ላይ አወጥቶ ለኛ ብቻ ሳይከፍል ለሌላ ሰው ከፍሎ ፋዘር ልክሰር ብሎ ቤቱን ትቷል። የኛን ቤት ማለት ነው። እሺ ሽጬ ሌላ ቤት ገዝቼ እስቲ የራሴ ቤት ላይ ልኑር በቃ ያኛውን ከከሰርኩ ይሄንም ከከሰርኩ ብሎ ቢጠይቅ ተወ። ከዚች አፈር አነስቼ እዛ አፈር በፌስታል ወሰርኩት ቤት ሲሄድ ማለት ነው። እሺ ቤት እሺ አፈርና ዘይት ወሰርኩትና ጋሼ ባልሳልፍ አባቴ አንተ እኮ አትጨናነቅ፣ እግዚአብሔር እኮ የተስፋ አምላክ ለኔ ነግሯል አልኩ። ምንድነው አለ እቺን አፈርና ዘይት ወስደ የኛ ቤት ዳገት ላይ ያለችው ላይ ትንሽ ነካክተናና እስኪ ታያላልኩት። ግን እሱ ልሸጥ ያልፈለገ ሰው የለም። ዘይቷና አፈሯን በፌስታል ያሰርኩትን ዘይትና አፈር ሰጠሁት። ዘይቱን ነካክቶ ስመጣ ምሳ እንዴት ይብላ እራት እንዴት ይብላ ስልክ ወይኔ አንድ ሰው አሜን ይበል ዝባክ። ከዛ ከደረገ በኋላ ማንም ላልገዛ የፈለገ ሰው 4 ሰው ምናምን መጣ። እኔ ደግሞ ቀስ በሉ ተረጋጉ ምናምን ያልኩ በቃ ምን አርገሽ ነው አለች ማየ። አረ የተስፋ አምላክ በጣም ነው የምሰራው ቤት ገዝታችሁ ትገባላችሁ ብዬ ስራ እየተደወለልኝ ክፍለ ሀገር ቆይቼ ለማዘር ያችን አፈር ሰጥቼ ማዘርንም ቀብቼ ምናምን ቆየሁትና ያችን ቤት እንደሸጠው የሆነ ሰውዬው አስፋልት ላይ ቤቱ በጣም ትልቅ ነው 75 ቅጠል ነው ቆርቆሮ መጣና የእግዚአብሔር ሰው ቤቴን ግዛና ቤቴ ላይ ግባ አለ። ቤቴ ላይ ግባ ሲል ፋዘር ደግሞ ይሄ ነገር ምንድነው አለ። ዘይቱን ተቀብተ ብቻ ውጣ ሁሌ ቤት እንገዛልን ብር ስናዘጋጅ ይጠፋና ከዛ ብሩን ፋዘር ያወጣ ይጨርሳል ማለት ነው። ከዛ ደወለ ልመጣ ብዬ ቀን 28 ላይ ዘይቱ የተቀባው መስከረም 28 የኛ አዲሱ ቤት የተቀበዛው ጥቅምት 7 ላይ የራሳችን ሸጥን የራሳችን ተፈራረምን። ፋዘር አሁን ከክራይ ቤት ወጥቶ የከሰረው ሁሉ ነገር አልቆ አሁን የራሱ ቤት ነው ከእግዚአብሔር ጋር። ሃሌሉያ። እዚህ ከክራይ ቤት መውጣት ፈልጋለሁ ሰው ብቻ ከፈረ ከክራይ
እዚህ ቤት ቅባት ካለ እንግዲህ ሊባርካችሁ። ከከራይ ቤት መውጣት ትፈልጋላችሁ? በጌታ በኢየሱስም የራሳችሁ ቁልፍ እጃችሁ ላይ ገባ። የራሳችሁ ቁልፍ በኢየሱስም ሰፊ ግቢ ሰጥቷችሁ በክርስቶስ በኢየሱስ ሰፊ መኪና የሚያስገባ ቤት ሰጥቷችሁ ከኔ ጋር 3 ጊዜ አሜን በሉ። እዚህ 1 2 4 ተፈጸመ በኢየሱስም። አሁን በቃ ቤት ገባ። አሁን ቤት ፋዘር ገብቷል። ደግሞ አጎቴ 13 ዓመት ውጭ ከሄደ ጠፍቷል። እሺ ጠፍቷል። እቺ ዘይት ምን አሁን እንዶ ቢቀባ ወይ አጎቴ ይሞታል ወይ በህይወት መኖሩን አረጋግጣለሁ። ይሄ ተስፉ ዘይት በጣም ነው ሰራ ብዬ ቀብቻ ደርኩና ፍቃዱን ነገር ምን ትላላችሁ አልኩት። በጣም ነው አጎታችንም እንወደው ማለት ነው። እሺ ከዛ ስል ምንድነው ልጅ ያለ እየረሳነውን ነገር አታስታውሽኝ፣ እኔ ነኝ ወንድሜን ጦር ሜዳ ሄዶ እንዲሞት ያደረኩት አለ አባትሽ። አዎ ስል አትጨናነቅ፣ እኔ ለምን እንደሆነ ሰሞኑን ዘይት ቀቢ ያለኝ ነው ብዬ ተቀባሁትና በቀደም ናሴ ውስጥ እንደተቀባው 13 ዓመት ጠፍቷል ሙቷል ብለን እኛም ረስተናል። እሺ ቤት ያለ ምክንያት ያለ ምንም ሳይደውል ሄዶ ደረሰ። እራሱ እግዚአብሔር ምስክሬ ነው። ኑካቱ ባራዲ ካናላዲ ላራባሼና ካቲና ለአንድ ሰው ዛሬ አይሆንም፣ አከተመ፣ ተዘጋ፣ አይከፈትም፣ በጭራሽ ሊሆን አይችልም የተባለ ከአእምሯችሁ በላይ የሆነ ነገር ዛሬ ይሆንላችኋል። አንተ ብድግ በልና አሜን በል። ስባት ማጃቲና ረባስ ሃሌሉያ ሆነ እኮ በኢየሱስም። ኧረ እዚህ ቤት ላይ ክብር አለ። መጣ ወደ ቤት መጥቶ አሁን በቃ ሁሉም ሰው በድንጋጤ ሰፈር ሰው በቃ የመጣ አንተ ነህ ሌላ ነው ያሉ ማለት ነው። እግዚአብሔር ምስክሬ ነው። እኔም ሂጃለሁ። ፍቄ አንተ ግን ክርስቶስን ብትቀበል ደስ ይለኛል። ተስፉ የሚባል ሰው ዮጋ ብወስድህ ህይወቴ አሁንም ይቀየራል አልኩት። እሺ ልጄ ሲሄድ ይሄዳለሁ አለኝ። ግን እንዲመጣ ጸልይለት። መጥቷል። እሺ ና በይሲ ና ድገም። እሺ ና ፍቄ ና ፍቄ በቃ ገቢ ሆኗል። አሁንም ደግሞ መሰክረው ነገር ብኖር እሺ እዚህ ቸርች በመምጣት ብዙ ነገር ነው አረዘምኩት እንጂ በቀደም ሂዳር እኔ እዚህ ቤት ከመጣሁ በኋላ ፓስፖርት ጀመርኩ ማለት ነው። እሺ ያለ ብር የለኝም ነበር። ዝም ብዬ ደሞዜን ተቀብዬ ፓስፖርት ጀመርኩትና ሂዳር 22 ነበር አሻራ መሰጠው። እሺ ገና ቀስ ብሎ ወጣውን ነበር ፈለኩት። ሂዳር 22 ነበር። እኔ ጥቅምት 9 እዚህ አምልኮ መጣውትና ስራ ሳልገባ 9 መጣውትና ስትወጡ 1-2 ነገር የምትይዙት ነገር አለ አልክ። አሜን ብዬ ቆሜ ዘልዬ ተቀበልኩትና እንደወጣው የኔ ሂዳር 22 ነበር አሻራ መሰጠው። አሻራ በመጣውት 9 ነበር 11 ነይና ተቀበይ አሙልተሽ ተመለሻሉ። እሺ ግን 1 ወር ከ15 ቀን ምናምን ቀርቶ አሻራ ሰጥቼ ፓስፖርትን ተቀበልኩ። እግዚአብሔር ሆነ። አዎ ከዛ ያለ ምንም ብር አሁን እግዚአብሔር ምስክሬ ነው። ፋዘር ቡና አለው ይለቀማል። ለኔ ግን በቃ ብር እንዳለ አይልክልኝ ነበር። እግዚአብሔር ሆይ በመንድነው ሲኦሲ ይዤ እንኳን ለመሄድ የሚያስበው አልኩትና ለፋዘሩም አልደወልኩም ነበር። ዘይቱን የተስፉን ዘይት ጨርሻለሁ። በመንድነው እጄ ላይ ቀብቼ ያለ ዛሬ አለ በመንድነው የሚያስበው ያልኩ ፋዘር ለኔ ብር ብሞት እንኳን አይሰጥም። በቃ ብር ቡና ይለቀማል ለእናቷ ነው እሷ በዙር የምትሰጠው ብሎ ለኔ አይሰጥም። ብሰራም ለእናቷ ነው ብሎ ማለት ነው። ከዛ ሲስተር እንደወልኩትና ሲኦሲ ልማር ነበር ውጭ ቶሎ ሂጄ መለወጥ ይፈልጋለሁ እላታለሁ። ታዲያ ምን እናርጋለች? የተስፋ አምላክ ሆይ የይተን ልብ ስበርና ግባ አልኩት። ጸጉር ቤት አላት። እሺ ከዛ በኋላ ጋሼ ስልኩን ተቀበለና ልጅ ምን ቸገረሽ አለ። አይ ጋሼ እንደ ዱሮ ሊያሾፍ አይደለም የደወልኩት አልኩትና ጋሼ ከዛ ምን ላድርግ አለ። ብር ቤት ልኩልኝ ደስ ነበረኝ አልኩት። አሬ 100 ሺህ የሚሆን ልጅ አትያስቢ ብሎ ቡና ሽጦ እግዚአብሔር ምስክሬ ነው ሲኦሲ መማራውን ብር በአንድ ቀን ውስጥ አስገባ። እግዚአብሔር ምስክሬ ነው። እዚህ ቸርች ምነግረው ነገር ብኖር በጣም እግዚአብሔርን አመሰግናለሁ። ግን እዚህ ስትመጡ አነስቶ እንዲያገለግል የእግዚአብሔር ሰው አትጠብቁት። በእምነት ተቀበሉ። ይሆናል። እግዚአብሔር ምስክሬ ነው። እግዚአብሔር ትውልድ አሳልፎ ይሰጣል። እግዚአብሔር ዘመንሽን ይባርክ፣ ህይወትሽን ይባርክ። ዛሬ እሑድ አልፈሻል። በሚቀጥለው እሑድ 2 ነገር ምስክር ይዘሽ ትመጫለሽ። ይሄን ዘይት ይዘሽ ሂጂ። ቻው።